ሰላም እንዴት ናችሁ? ሰላም ናችሁ? የቤተሰቦች እንዴት ናችሁ? እኔ እግዚአብሔር ይመስገን ሰላም ነኝ። ዛሬ በአዲስ ቪዲዮ መጥቻለሁ። አዲስ የመጣችሁ ካላችሁ እንኳን ደህና መጣችሁ። ሰብስክራይብ እያደረጋችሁ ቤተሰብ እንሆንላለሁ። ነባሮችም እንኳን ደህና ቆያችሁኝ። ዘውትር ከጎን የሆናችሁ ለምታበረታቱኝ መልካም ቤተሰቦቼ በጣም አመሰግናለሁ። ዛሬ ክሽን ያለች የጾም እንቁላል ወጥ ነው የምንሰራው። ቪዲዮን እስከ መጨረሻው እንድትከታተሉኝ በትህትና ጠይቃለሁ። ቤተሰቦቼ ሽንኩርቴን እያበሰልኩ ነው። ውሃ አልጨመርኩም፣ ዘይት አልጨመርኩም። ራሱን ብቻ ቀይ ሽንኩርት ደቀቅ ተደርጎ የተከተፈ ቀይ ሽንኩርት ነው። እሱን በራሱ ውሃ በደንብ አድርጌ አበስለዋለሁ። እንዳይጠቁርብኝ ከስር እንዳይቃጠልብኝ እያየሁኝ የራሱን ውሃ ተኖ እስከሚያልቅና ሽንኩርቱን መልኩን ቀየር እስከሚያደርግልኝ ድረስ ዘይት ሳልጨምር ራሱን ብቻ በስላለሁኝ። ዛሬ ኮስተር ያለች ወጥ ነው የምንሰራው። ትንሽ በርበሬውን ጠቃ አድርገን ቆንጆ ወጥ ነው የምንሰራው። ዘይት ጨምር ያለሁኝ። ሽንኩርቴን በዘይት ደግሞ በደንብ አድርጌ አበስላለሁኝ። በጾም ጊዜ አማራጭ የሚሆነን ቆንጆ ኮስተር ያለች የጾም ወጥ ናት። ሽንኩርቱን ደቀቅ አድርጎ ከተከተፈ ለመብሰል ብዙ ጊዜ አይወስድብንም። በዘይቱ ጥብስ አድርገን ሽንኩርቷን እናበስላለን። ይሄ ቲማቲም ነው እኔ ያደረኩት። ውሃ አልጨምርም። ሽንኩርቱ ትንሽ ብስል እንዲልልኝ ስለፈለኩኝ የቲማቲሙን ውሃ ጠብ ያደረኩኝ ሽንኩርቴን ማብሰል ቀጥያለሁኝ። ትንሽ ሽንኩርቱ ከስር እንዳይዝብን እንዳይቃጠልብን ይሄን ዘዴ ነው የምጠቀመው። ቲማቲሙ 3 ከፍ ያለ ቲማቲም ተጠቅሜያለሁኝ። እሱን በካሮት መፈቅፈቂያ ሰልስየዋለሁኝ። እዛ የራሱን ውሃ ትንሽ ቲማቲሙን ጠብ እያደረኩኝ ለትንሽ ደቂቃ ሽንኩርቴን አበስላለሁኝ ማለት ነው። 2ቴም 3ቴም ቢሆን ጠብ እያደረኩ ሽንኩርቱ ብስል እስከሚልልኝ ድረስ እንደዚህ እያደረኩ ቆንጆ አድርጌ አበስለዋለሁኝ። ሽንኩርቱ እንዳይፈጥብን መጀመሪያ ሙትት ብሎ መብሰል አለበት። ሽንኩርታችንን በዚህ መንገድና አበሰልኩት። ከዛ ሁሉንም የቀረኝን ቲማቲም ጨምሬ ደግሞ ትንሽ ጊዜ አበስለዋለሁኝ። አብሬ ጥብስ አደርገዋለሁ ከሽንኩርቱ ከዘይቱ ጋር። ቲማቲም ማለት የለበትም። ስለዛ በደንብ መቁላላት አለበት። አብሮ ጥብስ እንዲል ትንሽ ሰዓት ተወዋለሁ። ይሄ ደግሞ ነጭ ሽንኩርት ነው። ነጭ ሽንኩርት 1 የሾርባ ማንኪያ ሙሉን ጨምሬያለሁኝ። ለቃናው ቆንጆ ነው የሚያደርግልን። ለጤናም ምንም ድርድር የለውም። ነጭ ሽንኩርት ቆንጆ ነው። እናንተ ካልፈለጋችሁ ግማሹን መጨመር ትችላላችሁ፣ አነሳ አድርጋችሁ። እኔ ድቅቅ አድርጌ ከትፌ 1 የሾርባ ማንኪያ ጨመርኩበት። አብሬ ቲማቲሙ አብሮ ጥብስ እንዲልልኝ አረኩት። ከዛ ውሃውን ከመጠጠ በኋላ እዚህ ጋር ቪዲዮ ያበራው መስሎኝ ነበር ሳላበራ በርበሬውን መጀመሪያም ጨምሬያለሁ። አሁንም እያያችሁት ጨምሬያለሁኝ። እንደ በርበሬያችን ከለር አይነት መጠኑን እናንተ ተወስናላችሁ። እኔ የሚበቃኝን ያህል ጨምራለሁኝ። እንዳልኳችሁ ትንሽ ኮስተር ያለ ወጥ ስለሆነ ቀይ ወጥ በርበሬውን ጨምር አድርጌበታለሁኝ። መልኩ ድምቅ እንዲል ነው የፈለኩት። በርበሬያችንን ደግሞ እናቁላላለን፣ እንጠብሰዋለን። አብረን ጥብስ እናደርገዋለን። እስካሁን ምንም አይነት ውሃ አልጨመርኩም። በራሱ በቲማቲሙ ውሃ ነው ስጠብሰው የቆየሁት። መልኩም ቆንጆ ሆኖ እየተቁላላ ነው። ግድ ነው ወጥ ስንሰራ በላይ ክልስ ስናረገው መጨረሻ ውሃ ነው የሚያቀረው፣ ጣዕም አይኖረውም።
ስለዚህ ምን ማድረግ አለብን? አነሰም በዛም መቁላላት አለበት። ጥብስ ብሎ ሲቁላላ የአበሻ ወጥ ቆንጆ ነው፣ ጣዕም ይኖረዋል። የምንጠቀማቸው ግብአቶች እርስ በርስ እየተሳሳበ እየተወራረሰ ቆንጆ ጣዕም ይሰጥልናል። ማነሱን እንዳታዩ። ስለዛ በደንብ አድርገን መቁላላት አለበት። ምንም አይነት ውሃ ማቅረር የለበትም። መጨረሻ ላይ ቆንጆ ሆኖ የተሰራ ወጥ ቆንጆ ነው የሚሆነው። ይሄ ደግሞ ድንች ነው። አነስ አነስ ትናንሽ ድንቾች የአበሻ ድንች ተልጠው ምንም አልተቆራረጡም። ድፍኑን ነው የምንጨምረው። ቁሌቱ ውስጥ ጨምሬዋለሁኝ። አሁን ደግሞ ያበሻም ስለሆነ ወዲያው ነው የሚበስለው። በእንፋሎት ራሱ ይበስላል። ድንቹን በዚህ መልኩ ነው ዛሬ የምንጨምረው። በርበሬውን በርከት አድርጌ የጨመርኩበት ምክንያት ኮስተር ያለ ወጥ ነው ያልኳችሁ። ይሄን ድንች ስለምንጠቀም በኋላ መልኩ ቆንጆ ይሆንልናል። ትንሽ ጊዜ ደግሞ ከቁሌቱ ጋር አብሬ ድንቹን አቁላለዋለሁኝ። እንዳልኳችሁ ትናንሽ ድንች ልጬ ታጥቦ የተዘጋጀ ድንች ነው፣ የአበሻ ድንች ነው፣ ቶሎ ይበስላል። እነሱን የተጠቀምኩት ያልተቆራረጠ አነስ አነስ ያለ ድንች ተጠቅመን ሳንቆራርጠው ልጠን ብቻ እንደ እንቁላል እንጨምረዋለን ማለት ነው። መልኩም ቆንጆ ነው። አብሮ ትንሽ ጊዜ ከበርበሬው ጋር እንዲዋሃድልኝ ከቁሌቱ ጋር ትንሽ ካቁላላሁት በኋላ ውሃ እንከልሳለን። ድንቹን የምናበስልበትን ያህል ውሃ ከበረዝን በኋላ ድንቻችን እስኪበስል እንጠብቀዋለን ማለት ነው። እንቁላል ነው የሚመስለው። በዚህ አማራጭ የሚሆነን ለጾም ቆንጆ ወጥ ነው። እከድነውና ደግሞ ትንሽ ጊዜ ሲበስል ተመልሼ እመጣለሁ ማለት ነው። የምድጃችንን ሙቀት አስተካክለን ከድነን ለሰስ ባለ እሳት አብስለን እንመለሳለን። ጨው ጨምሬያለሁኝ። እዛ ያለንን ቅመም ደግሞ መጠቀም እንችላለን። ቅመም ኮሮሪማም ካለን መከለሻ፣ ነጭ ቅመም ያለንን ቅመማ እንጠቀማለን። ድንቻችንን በስሏል። ጨው ጨምሬያለሁኝ። መልኩም ቆንጆ ዶሮ የመሰለ ቆንጆ ወጥ ነው። ድንቹን በዚህ መልኩ ዛሬ ሳልቆራርጠው ቆንጆ የእንቁላል ወጥ የመሰለ ሰርተናል። እኔ ሮዝመሪ ፓውደሩን ጨምሬያለሁኝ። ነጭ ቅመም ስለነበረኝ ነጭ ቅመም ተጠቅሜያለሁኝ። እናንተ ያላችሁን ኮሮሪማም ካለ መከለሻም ቅመም እንደ ፍላጎታችሁ ለቀይ ወጥም ይሁን ቅመም ትጠቀማላችሁ ማለት ነው። ሽታው ልነግራችሁ አልችልም። የነጭ ሽንኩርቱ የቅመሙ ቆንጆ ክሽን ያለች የድንች ወጥ በዚህ መልኩ እንሰራለን። እናንተም እንደወደዳችሁ ተስፋ አደርጋለሁ ቤተሰቦቼ። በጾም ወቅት አማራጭ የሚሆነን ከሌሎች የጾም ምግቦች ጋር የጾም ወጦች ጋር የሚቀርብ ከአትክልቶች ጋር የሚቀርብ ይህን ቆንጆ አማራጭ ነው። እንደምታዩት በዚህ መልኩ ሰርቼዋለሁኝ። ምንም ጊዜም አይፈጅም፣ ጉልበትም አይጠይቅም፣ ብዙ ግብአትም አይጠይቀንም። ቤተሰቦቼ እንደወደዳችሁ ተስፋ አደርጋለሁ። እስካሁንም አብራችሁኝም ስለነበራችሁ ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። ቻው፣ ደህና ቆዩኝ።